አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኢየሱስ ግሩፕ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ኮሜንት ላይ አንድ ጥያቄ አለ። ጥያቄው ምንድነው? 136 ካሬ ላይ 5 ክፍል ቤት መስራት እችላለሁ የሚል ጥያቄ ነው። በዚህ ጥያቄ ላይ ማብራሪያ የምሰጥ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመጀመሪያ ይሄ ጥያቄ እንግዲህ ለሁላችንም ግራ ያገባል። ለምንድን ነው የሚለውን ነገር እንወስዳለን። ማለት ትንሽ ካሬ ኑሮን 5 ክፍል ወይም ደግሞ 4 ክፍል እንደዚህ የምንፈልገውን ክፍል መስራት አንችልም ብለን እንድናስብ ያደረገን ምንድን ነው ወደሚለው ነገር ስንገባ በሀገራችን የተለመዱ ነገሮች አሉ። አንድ አይነት የቤት አሰራሮች ብቻ ማለት ነው፣ ዲዛይኖች እንደዚህ ቤቱ ሲሰራ መሀል ላይ ቁጭ አድርጎ መስራት፣ ሲቀጥል ደግሞ ከወዳና ከወዲህ ድንበር ሳይሰሩ ዝም ብሎ ቦታውን ያላግባብ ያለመጠቀም አሰራር ስራዎችን የምንጠቀምበት ስራ ስለሆነ ትንሽ ካሬ ያለው ሰው ቤት ሰርቶ እንዲጠቀም የማይቻል አድርጎ እንድናስብ አድርጎናል ማለት ነው። እና ይህን ችግር ለመቅረፍ እንግዲህ ምንድነው ማድረግ ያለብን? ትንሽ ካሬ ኑሮን ትልቅ ካሬ እንዳለው ሰው ቤት ለመገንባት ምን ማድረግ አለብን ወደሚለው ነገር ስንገባ ትንሽ ቦታ ላላችሁ ሰዎች ኤል ሼፕ የሆነ ቤት ብትጠቀሙ በጣም አሪፍ ነው ማለት ነው። ኤል ሼፕ መጠቀማችን ምንድን ነው የሚረዳን? ቦታችንን በስነስርዓት እንድንጠቀም ያደርገናል። ከሁለቱም ወይም ከሶስቱም አቅጣጫ ድንበራችንን እንድንጨርሰን እንድንሰራ ይረዳናል ማለት ነው። ያ ማለት ምንድን ነው? እንግዲህ ትንሹ ካሬ ትልቅ ቦታ ያክል ቤት እንዲሰራልን የፈለግ ነው። ስለዚህ ምን እናደርጋለን? ኤል ሼፑን ስንሰራ ከወዳና ከወዲህ ድንበራችን ስለምንጨርስ ግቢ ይሰፋልናል ማለት ነው። ያ ማለት ምንድን ነው? ትንሹ ካሬ ግቢ ትልቅ ክላስ ብንሰራበት 5 ክላስ ቤት ብንሰራበት ግቢ እንዳይተርፈን ነው እንጂ የሚያደርገው ይሰራልን ነበር ማለት ነው። ስለዚህ ግቢ እንዲተርፈን ምን እናደርጋለን? ኤል ሼፕ ቤት ተጠቅመን ከጎንና ከጎን ድንበራችንን ጨርሰን እንሰራለን ማለት ነው። እንግዲህ ብዙዎቻቸው ደግሞ 200 ካሬው ሙሉ ለሙሉ ቤት ላይ የሚያርፍ ይመስላችኋል፣ 100 ምናምን ካሬው ደግሞ ቤት ላይ የሚያርፍ ይመስላችኋል ማለት ነው። እንደዛ አይደለም። ቤት ሲሰራ እንደዛ ሳይሆን 7 በ8 ከሆነ 64 ካሬ ላይ ነው የሚያርፈው። 8 በ8 ከሆነ ደግሞ 81 ካሬ ላይ ነው የሚያርፈው። እንደዛ እያለ ነው የሚያርፈው። 10 በ9 ከሆነ 90 ካሬ ላይ ብቻ ነው ቤቱ የሚያርፈው ማለት ነው። ብዙዎቻችሁ ችግራችሁ ምንድን ነው? 150 ካሬ ነበር ቤት ሰራው ሲባል 150 ካሬው ላይ ሙሉ ለሙሉ ያረፈ ይመስላችኋል ማለት ነው። ስለዚህ ቤቱ የሚያርፈው ትንሽ ካሬ ላይ ነው። ሌላው የምጨምርላቸው ምንድን ነው? ትልቅ ግቢ ኑሯችሁም ግቢያችሁ ስትጠቀሙ መሀል ላይ ቁጭ አድርጋችሁ ከኋላ ሰርቪስ ባትሰሩ በጣም አሪፍ ነው ብዬ እመክራችኋለሁ። ለምን መሰላቸው? አሁን 200 ካሬ የሆነ ቦታ ቢኖራችሁ ከሰርቪሱና ከትልቁ ቤት መሀል ያለው ቦታ ምንም አያገለግልምና ዝም ብሎ ግቢያችሁ ቁርጥ ብሎ ግቢ ሳይኖራችሁ ይቀራል። ይህንን መጠቀም ያለባችሁ ከጀርባ ጨርሳችሁ ሙሉ ለሙሉ ጨርሱትና ከጀርባ ከዛ ቤቱን ታቆሙታላችሁ ማለት ነው። ለምሳሌ 10 በ20 የሆነ ግቢ ቢሆን 200 ካሬ ሆነ አይደል? ይሄን 200 ካሬ ላይ 10 በ10 የሆነ ቤት ብንገነባ 100 ካሬ ላይ ያረፈ ማለት 100 ካሬ ቀር ወደ ታች ሙሉ ለሙሉ ስተርፍ 10 ሜትር ተርፎናል ማለት ነው። በኋላ ቤት መቀጠል ብንፈልግ በ10 ሜትሩ ላይ አድርገን ሰርቪስ መስራት እንችላለን። ያ ማለት ለአጥር ይጠቅመናል፣ ቤቱም ስንቀጥል ፎርም ይኖረዋል፣ ለቦታም ለግቢም ይተርፈናል ማለት ነውና ይሄን አሰራር የሚጠቅመን ለምን መሰላችሁ? አንደኛ ቦታችንን በስነስርዓት እንድንጠቀም ይረዳናል። ሁለተኛ ደግሞ ትልቁ ቤት ላይ እኛ እየኖርን ተከራይ ብናከራይ ሰርቪሱን የምንቀጥለውን ቤት ብናከራየው ለአከራይ ነፃነት ይኖረዋል ማለት ነው። ያ ማለት ምንድን ነው? ከትልቁ ቤት መሀል ላይ ተቀምጦ ከጀርባ ሰርቪስ ስንሰራ መተላለፊያ መንገድ ብዙም አይኖሩም ቦታ ማለት ነው። እና በዛ ሲያልፍ ተከራይ በጣም ብዙ መሳቀቆች ምናምን ይከሰታሉ እና እንደዚህ አይነት ነገር ግን ቤቱን እንደዚህ አድርገን አቁመ ነው ከቤቱ የተረፈውን 10 ሜትር ሆነ 5 ሜትር እዛው ላይ ቀጥለን ሰርተንበት ብናከራየው በሩ እዛው ፊት ለፊት ላይ ስለሆነ በዛ ይወጣል ይገባል እዛው ጋር ማለት ነው። ለብቻው እዛው ጋር ይሆናል ማለት ነው። እና ግቢውንም ፎርም ይሰጥልናል፣ እንደዚህ አይነት ነፃነትም ጥሩ ይሆንልናል ማለት ነው። እና እንግዲህ ይሄ ቪዲዮ ለብዙዎቻችሁ ካሬ ትንሽ ነው፣ የኔ ቦታ የተገዛልኝ 130 ካሬ ነው፣ 100 ካሬ ነው፣ በጣም ጠባብ ነው፣ ወርዱ ጠባብ ነው፣ ስፋቱ ጠባብ ነው ያሰራኝ ምናምን ብላችሁ ለምትጨነቁ እንደ ቦታችሁ አቀማመጥ እንደ ቦታችሁ ሁኔታ አሰራራችሁን አሳምራችሁ መጠቀም ነው ያለባችሁ ማለት ነው። እንደ ቦታው አቀማመጥ ሲሰራ ቤቱ ያምራል፣ ውበት ይኖረዋል ማለት ነው። የቦታው አቀማመጥ ደግሞ ለዛኛው ቤት አሰራር የማይጋብዝ ከሆነ ቤቱ የሚያስጠላል፣ ግቢ አይኖረንም፣ በቃ ለአኗኗርም ምቹ አይሆንልንም
ማለት ነው። እና እንደዛ ስለሚሆን ምንድነው ማድረግ ያለብን? እንደ ቦታችን አቀማመጥ እንደ ራሳችን አይነት እንዲያለን ነገር ተጠቅመን መስራት ነው መቻል ያለብን ማለት ነው። እና የምትማሩት ዛሬ ከዛሬ ቪዲዮ የምትማሩት ምንድነው ትንሽ ካሬ ያለን ብላችሁ ቤት መስራት ያቆማችሁ ወንድሞች መስራት ትችላላችሁ። በጥንቃቄ በኤል ሼፕ አድርጋችሁ መስራት ትችላላችሁ። ክብ ተርፍ አድርጋችሁ መስራት ትችላላችሁ ማለት ነው። እንኳን 136 ካሬ አይደለምና 100 ካሬ መስራት ይችላል ማለት ነው። ሌላ ደግሞ ትልቅ ግቢ ያላችሁም ደግሞ ቤታችሁን በስነስርዓት መስራት እንዳለባችሁ ትማሩበታላችሁ ማለት ነው። እንግዲህ እንደዚህ አድርጎ ማን ይሰራልኛል፣ ማን እንደዚህ ጥንቃቄ አድርጎ ይሰራልናል ብላችሁ ለምትጨነቁና ለምታስቡ ወንድሞች ወደዚህ ቻናል ጎራ ብላችሁ እኛን ማናገር ይችላላችሁ። ቤቶችን ከመጀመሪያ ጀምረን እስከ መጨረሻው ድረስ ሰርተን እናስረክባችኋለን። የዚህ ብሎኬት ቤት አሰራም ወይ የምትሉኝም አላችሁ። እሰራለሁ፣ እየሰራው ነው። ቪዲዮ ብዙ ጊዜ የማለቅላችሁ ስራ ስለሚያዛብኝ ነው እንጂ እንሰራለን፣ ማንኛውም ስራ እንሰራለን ማለት ነው። እንደውም እኛ ብንሰራው በጣም የተሻለ ነው የሚሆነው። ለምን መሰላችሁ? እስከ ፊኒሽንግ ስራ ድረስ ስለምንሰራ፣ እስከ መጨረሻው ድረስ ስለምንሰራ ከመጀመሪያ ለቀጣይ እንዲመች እያደረግን ስለምንሰራው ከወጭ እናድናችኋለን። ቦታችሁን በስነስርዓት እንዲጠቀሙ እናደርጋለን። ክላስ አከፋፈላችሁን ስነስርዓት እንዲኖረው እናደርጋለን። ሀገራችን ላይ ያለው ችግር ምንድን ነው? አናጢ ከሆነ ስለ አናጢነት ብቻ ነው። ስለ ጭቃ መምረግ ይመቸዋል አይመቸውም የሚለውን ነገር አይወስድም። ጭቃ መራግ ከሆነ እንደዚህ ቀጣይ ላይ የሚሰራው ስራ ይመቸዋል አይመቸውም የሚል ነገር የለም። ስለዚያው ብቻ ነው የሚያስበው። ግንበኛም ከሆነ ደግሞ ግንባታ ነው እንጂ ቀጣይ ላይ ተሰራ ይሄን ነገር እንደዚህ ማድረግ አለብን፣ ለፊኒሽንግ ስራ ያሸግራል፣ ይሄን ነገር ቀርፌው ለሄድ አይልም። እንደዚህ አይነት ነገሮች የመጀመሪያ ሽግሮች እየተንጠፋጠፈ ሽግር እየወሰደ በኋላ ላይ ብዙ ወጪ ያስወጣናል። እንዲሁም ደግሞ ቦታችን በስርዓት እንዲመች አያደርግልንም ማለት ነው። ያ ማለት ምንድነው? ከመጀመሪያ እንግዲህ ስንሰራ ስንቀይሰው ግቢ እንዲተርፈን መጠቀም መቻል አለብን። መኪና ስናቆም እንዴት መቆም እንዳለበት፣ ፌፍቲ ታንከር የሚያስቆፍር ቦታ ከሌለን መጀመሪያ እዛው ላይ ፌፍቲ ታንከር ቆፍረን መስራት መቻል እንዳለብን፣ ለአጥር እንዲመቸል አጥሮች እንዲያስወጣን፣ ለቀጣይ ነገር ያለው ነገር እንዲያስወጣን አቋቋማችን በስነስርዓት መጠቀም እንዳለብን ማወቅ መቻል አለብን ማለት ነው። ቤታችሁን ስታሰሩ እነዚህ አይነቶችን ግንዛቤ ወስዳችሁ ብታሰሩ አትራፊ ትሆናላችሁ፣ ተጠቃሚ ትሆናላችሁ ማለት ነው። በተለይ ስደት ላይ ያላችሁ ወንድሞች በጣም ብዙ ብር ይጨርሳል ቤት ስራ ምናምን ብላችሁ የማትገቡ አላችሁ። እየለፋችሁ የደከማችሁ ብራችሁ የሚባክንባችሁ አላችሁ። ወይ ቤቱ አልተሰራ፣ ወይ እናንተ ያሰባችሁት ነገር አልሆነ፣ ወይ ብሩን ደግሞ ሌላ ሰው አልተጠቀመበት፣ እዚህ ያለ ሰው አልተጠቀመ፣ ዝም ብሎ ባልባሌ ሳንቲሙ የሚጠፋባችሁ አላችሁ ማለት ነው። ይሄ ደግሞ የሁላችንም ህመም፣ ሁላችንም ጋር ያለ ህመምና ሁላችንም ጋር ያለ ቁስል ነው። ይህንን ቁስል ደግሞ ለመታደግ ጊዜው ሰልጥኖልናል፣ ጊዜው አሪፍ ሆኖልናል። ሶሻል ሚዲያ ብዙ ነገር እያስተማርን ይገኛል። በሶሻል ሚዲያ እያዳመጥን ስራችንን መስራት ነው ያለብን ማለት ነው። እንግዲህ ከቪዲዮ ብዙ ነገር እንደምትማሩ በጣም ተስፋ አደርጋለሁ። ተምራችሁ ደግሞ እናንተ አይታችሁት ደግሞ እናንተ ጋር እንዲቆይ አታድርጉ፣ ለሌሎችም ሼር አድርጉላቸው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አሳድጉልኝ። ሌላ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ ጊዜን እያመቻቸው የምነግራችሁ ይሆናል ማለት ነው። ቀጣይ ላይ ደግሞ ክላስ ስንከፍል እንዴት መክፈል አለብን የሚለው በቀጣይ ቪዲዮ መሰራላችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።